ዳታችሁን በቀን ብዙ ጊዜ ታበራላችሁ። ግን እርግጠኛ ነኝ የቴሌቪዥን ቻናሎቻችሁ እንደበሩ ቀኑን ሙሉ ይከፈታል። ግን እርግጠኛ ነኝ ማታ ማታ ህይወት የማይቀይሩ ወይም ለለውጥ የማይጠቅሙ ብዙ የፖለቲካ ቻናሎችን ስትጎረጉሩ ትያላችሁ። ምናልባት እጅግ የማይጠቅም ምንም የሌለው የሰው ታሪኮች ከቲክቶክ ገጾች ወይም ከሌላ እንጎደፍራለን። ወዳጅ እግዚአብሔር እየተተወ የእግዚአብሔር ጊዜ እግዚአብሔር ባልሆኑ ጊዜዎች እየተያዘ ህይወት የማይቀይሩ ይልቁንም የጽድቅ ህይወትን የሚጋፉ ብዙ የማይጠቅሙ ነገሮች በጎጆአችን አሉ። እውነቱን ነው ያ ከያኒ ህይወቱን መቀየር ያቃተው ሰው ሁሉ ቴሌቪዥኑ ፊት ቁጭ ብሎ ሪሞት ኮንትሮል ይዞ ቻናል ሲቀያየር ያመሻል የሚለው ነገር እውነትም አይን ይገልጣል። ልብ አንጠልጣይ ፊልሞች ብዙም እርባና የሌላቸው ኳሶች ላይ የሚያፈጥ ትውልድ ጊዜውን ያባክናል። ከም ነው ይሄ ግለሰብ ሌላ ግለሰብ እንዳይገባ ሃይማኖት በየቀኑ ህይወት ውስጥ ሃይማኖት ጣልቃ እንዳይገባ ይልቁንም በተቀደሱ አገልግሎቶች ብቻ ተገድቦ እንዲኖር የት ላይ አውደ ምህረት ላይ ብቻ የት ላይ መቅደስ ውስጥ ብቻ የት ላይ ካህኑ እጆች ላይ ብቻ የሚነገረው ቃል እግዚአብሔር ሲነገር ወደ ቤቱ ይዞ ሄዶ ለውጥ አያመጣም ጣልቃ እንዳይገባ ይልቅስ በተቀደሱ አገልግሎቶች እዛው ብቻ እንዲቀመጥ እዛው አውደ ምህረቱ ላይ ጥሎት ይወርዳል። ሰባኪው ተሰባኪውም መድረኩ ላይ እዛው አውደ ምህረቱ ላይ ሌላ ሰው ይሆናል። ምን ማለት ነው? በቀን ተቀን ህይወት ውስጥ ምንም አይነት በስመ አብ ወወልድ ወመንፈስ ቅዱስ አሃድ ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ ለዚህች ምሽት ጥቂት ደቂቃዎች የምንመካከርበት ሐሳብ ርዕስ ነው። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ። በዚህ ርዕስ ሰፊ መነሻ የሚሆን ጥቂት ሐሳቦችን እግዚአብሔር እንደረዳኝ ለማቅረብ እሞክራለሁ። አዲስ ነገር አይደለም የምነግራችሁ፣ ግን አይኖቻችንን ትንሽ እንዲገለጡ ይርዳን። ክርስትና ከመጀመሪያው 100 ክፍለ ዘመን ጀምሮ በመከራ በፈተና እዚህ ዘመናችን ድረስ የደረሰ ነው። ከመጀመሪያው 100 ክፍለ ዘመን በገበበ ምድር ከመኖር እስከ መንኮራኩር መፈጨት፣ ከመሰደድ እስከ እስር፣ ከእስር እስከ ሰይፍ፣ ይልቁንም ደግሞ ለ300 ዘመናት እግዚአብሔር የለም ወይ እስኪባል ድረስ ክርስትና በብዙ መከራ ውስጥ አልፏል። በዚህ ሁሉ መከራ ውስጥ ክርስትና አለመጥፋቱ፣ ክርስትና አለመረሳቱ፣
ክርስትና አለመተው የእውነተኛነቱ ምልክት ነው። ታስታውሱ ከሆነ ጌታ በወንጌል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለው። ስለዚህ የክርስትናችን አንዱ መገለጫችን በመከራ ውስጥ፣ በፈተና ውስጥ፣ በትግል ውስጥ ማለፋችን ነው። የሩቁን ዘመን ልተወውና ወደኛ ቅርብ ጊዜ ስንመጣ ክርስትናን በጉልበት፣ ክርስትናን በኃይል፣ ኦርቶዶክሳዊነትን በጭቆና ለማጥፋት የተነሱ የቅርብ ጊዜ ኃይሎች ነበሩ። ልብ በሉ፣ በጉልበት እናጠፋዋለን፣ በጭቆና እናስቀረዋለን ያሉ እግዚአብሔር የለሽ የሆነ ትውልድ ተፈጥሮ ነበር። ሃይማኖት ይውደም፣ ረጅም ዕድሜ ለኢአማኝነት ያሉ ሰዎች አለማመንን የሚያስፋፉ ኦርቶዶክሳዊነትን፣ ክርስትናን በኃይልና በጉልበት ለማስቆም ሞከሩ። በተለይ የዚህ እግዚአብሔር የለሽ የሆነ ሐሳብ አቀንቃኞች ከሆኑት ውስጥ የሩሲያን ኦርቶዶክሶች ኢአማኝ ለማድረግ የታገሉት እነ ስታሊን ተጠቃሾች ነበሩ። ገደልን ገደልን ገደልን፣ እኛም መግደል ሰለቸን፣ እናንተም ሞታችሁ አታልቁም ብሎ ነበር አሉ። አዎ ገዳዮች ገደሉ፣ ሟቾች ግን የበለጠ ሕይወት እየሰጡ ቀጠሉ። ኦርቶዶክሳዊነት፣ ክርስትና በመግደል የማይቆም በሰይፍ የማይሸበር ሃይማኖት መሆኑን አረጋገጡ። እናም ሰለቸን አሉ። እኛም ሀገር ምናልባት ታስታውሱ ከሆነ አላውቅም፣ ካላስታወሳችሁ ግን ላስታውሳችሁ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ ተባልን አሉ ታላላቆቻችን ሲነግሩ። እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። እነዚህ እግዚአብሔር የለሾቹ ናቸው። የአንድ ርዕዮተ ዓለም የኮሙኒስት ርዕዮተ ዓለም መስራቾች ናቸው። የእግዚአብሔርን ስም አትጥሩ፣ የእነዚህን ሰዎች ስም ጥሩ አሉን አሉ። እናም በእኛም ሀገር ይሄ ርዕዮተ ዓለም ኦርቶዶክስን የማክሰም፣ ኦርቶዶክስን የማጥፋት ሰነድ አዘጋጀን አሉ። ይገርማችኋል፣ ታላቁን ካቴድራላችንን የሥላሴ ካቴድራልን ሳይቀር ሙዚየም ለማድረግ ዘጉት። ታሪክ ለማድረግ አገልግሎቱን አቋረጡት። ግን ይገርማችኋል፣ አሁንም እንደምታዩት እግዚአብሔር የለሽ የነበረው ትውልድ ጠፋ። እናጠፋዋለን ያሉት ጠፉ፣ እናስቀረዋለን ያሉት ቀሩ፣ ሙዚየም እናደርገዋለን ያሉት የሚጎበኙ ሆኑ። እኔ በጣም የሚደንቀኝ
ይህች አስደናቂ ቤተ ክርስቲያን የእነዚህን ሰዎች አስከሬን እንኳን ሳይቀር ተቀብላ በቅድስት ሥላሴ ቤተ ክርስቲያን ማሳረፏ ነው። አጥፊዎቿን ማቀፏ፣ ጠላቶቿን መውደዷ፣ የዘጉባት መክፈቷ ምንኛ አስደናቂ ክርስቶስ ቤተ ክርስቲያን ብትሆን ነው። ወገኖቼ ይሄ ርዕዮተ ዓለም ባጭሩ ልከልሰው በጉልበት በኃይል በጭቆና ኦርቶዶክሳዊ ክርስትናን ለማጥፋት ነበር የታገለው። የቅርብ ዘመናትን ነገሌን እንድላችሁ አትጠብቁ። ጽንሰ ሐሳቡን ብቻ ያዙ። ከነገሌ ጋር ጉዳይ ስለሌለው ክርስትና ኒውትራላይዚንግ ኦርቶዶክስን ማሳሳት የሚልም አጀንዳ ነበራቸው። አንዳንዶችም የኦርቶዶክስን አከርካሪ ሰብረናል ብለው ጮኸው ነበር። ግን ልድገምላችሁ፣ አከርካሪዋ አልተሰበረም፣ በመከራ ጠነከረች። ግን አከርካሪዋን ሰብረናል ያሉት ምናልባትም መሰበራቸውን ባንፈልግም የተሰበሩ ግን ይመስላል። ወዳጆቼ ርዕዮተ ዓለሞቹ ሁሉ የከሰሙ የጠፉ የቀሩ ሲመጡ ኦርቶዶክሳዊነት የቀጠለ ደጆቿ በልጆቿ የተሞሉ ሲደክሙ የበረቱ የሉም ሲባሉ የኖሩ ጠፉ ሲባሉ የበዙ የሚሄዳቸው ነገር የሃይማኖታቸውን እውነተኛነት በአደባባይ የሚያረጋግጥ ነው። ወደ ሁለተኛው ነጥቤና ወደ ምፈልገው ጉዳይ ልግባ ፈጠን ብዬ። የዚህን አሁን ያልኳችሁን ርዕዮተ ዓለም እግዚአብሔር የለሽ የሆነው እግዚአብሔር በምድራችን ላይ በጉልበት በኃይል በጭቆና እንዲጠፋ እንዲቀር እንዳይወሳ እንዲረሳ የተደረገው ነገር ግብ እንዳላሳካ ማለትም እውነተኛውን ሃይማኖት እንዳላጠፋ የተረዱ ሌሎች ልጥቀሳቸው። ምዕራባውያን ጉልበት እንደማያዋጣ፣ ኃይል እንደማያዋጣ፣ ጭቆና እንደማያዋጣ ከዚህ ሁሉ ግምገማ ከደረሱ በኋላ እውነተኛዋን ሃይማኖት፣ ትክክለኛዋን መንፈሳዊ ሕይወት፣ የረድኤተ እግዚአብሔር መገለጫ፣ ወደ መንግሥተ ሰማያት መወጣጫ የሆነውን አንዲት መንትያ ቅጥያ አምሳያ የሌላትን ሃይማኖት ምንኛ ጭቆና አስመጣን፣ ምንኛ በመንኮራኩር አስፈጨን፣ ምንኛ እንደ ጥንቱ ሰይፍ አሳለን፣ ምንኛ እንደ ጥንቱ እሳት እያነደድን እቶን እያፈላን ለምን በዚህ መልክ እንታገላለን አሉና ስልታቸውን ቀየሩ። ምንም ያረጉበት ሃይማኖትን የሚያጠፉበት ከቻሉ፣ ካልሆነ ሃይማኖትን የሚያደክሙበት፣ መንፈሳዊነትን በሚፈልጉ ሰዎች መካከል መንፈሳዊነትን የሚያቀዘቅዙበት፣ የሚያጠፉበት ከጭቆና እቶን እሳት ከማንደድ
ወይም የሚከሰተውን የነፍስ ፈቃድ ዝለትን በማምጣት ከእግዚአብሔር ማለያየትን ፈለጉ። እዩ። በዚህ ምክንያት ብዙ ለዘብተኞችን ይፈጥራሉ። ለዘብተኛ ሃይማኖተኞች፣ መንፈሳውያን መንፈሳዊነትን ያጡ ትውልዶች ስጋ በነፍስ ላይ በሚሰለጥነው መሰልጠን በሚፈጥረው ዝለት ከአምልኮተ እግዚአብሔር የሚቆራረጡ ፈቃድ እግዚአብሔርን የማይፈጽሙ መረን የወጣ የሃይማኖት ማነው የዝሙት ሕይወት የሚኖሩ ብቻ ምን አለፋችሁ ከእግዚአብሔር የተቆራረጡ ትውልዶችን መፍጠር ላይ አተኮሩ። ግን እንደ ጥንቱ ሰይፍ አይደለም ድሎት፣ ምቾት። እንደ ጥንቱ እሳት አይደለም ዝሙት። እንደ ጥንቱ ሰይፍ አይደለም ቅምጥልነት። የነፍስ ከአምልኮተ እግዚአብሔር በመራቅ የሥጋ ፈቃድን አቅርቦት በመጨመር እግዚአብሔር የተለየ ትውልድ ለምን አንፈጥርም አሉ። ልብ በሉ። ይሄ ምንድነው የሚጠቅማቸው ካላችሁ፣ ዓላማው ምንድነው ካላችሁ፣ ከቻሉ ሃይማኖትን እስከ መጨረሻው ያጠፋል። ካልቻሉስ የሃይማኖት በምድር ላይ የሚያመጣውን ተጽዕኖ ያጠፋል፣ ያደክማል። ዋናው ጥያቄያቸው እግዚአብሔር እቺን ምድር እግዚአብሔር ፍጥረትን ሊመራ አይገባም ባዮች ናቸው። የዚህ ሐሳብ ሩቁና ማቀባበያው ለአጋንንትና ለሉሲፈር የተመቻቸ ዓለም መፍጠር። መጪው ዓለም እግዚአብሔርን ከማምለክ እንዲርቅና በአምልኮተ ሰይጣን እግር ስር እንዲንፈራፈር ማድረግ ነው። የሚመስለው ግን ወይም የነሱ ርዕዮት የሚመስለው ግን ለሰው ያሰቡ ሆነው ነው የሚቀርቡት። ስለዚህ ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት። ልብ በሉ። ሃይማኖተኝነትንና ሃይማኖትን ከተቻለ ማስወገድ ካልተቻለ ማድከም። ይህን ለመቀየር ያመጡትን ጊዜ የለውጥ ጊዜ ዘመናዊነት ብለው ጠሩት። ሞደርኒዝም የሚሉት። ይህንን የሚፈጽሙበት መመሪያ ማንዋል ደግሞ ዓለማዊነት ነው። ሴኩላሪዝም የሚሉት ማለት ነው። አጀንዳው እግዚአብሔር ዓለምን ቀብቶ እያነገሰ በመንፈስ ቅዱስ በካህናት አማካኝነት ከርኩሰት እየለየ በሃይማኖት ያጸና በምግባር ያቀና እግዚአብሔር የምድራችን መሪ ሃይማኖት ፊታውራሪ ሆኖ እንደ ጥንቱ ዓለም ላይ ተጽዕኖ መፍጠር የለበትም ነው አጀንዳቸው። ጊዜውን ዘመናዊነት፣ መመሪያውን ዓለማዊነት አሉ። እኔ የምፈልገው ኦርቶዶክሳዊነት። በዚህ ውስጥ ምን ሆነ? ምዕመናን ከሐሳቦቻቸው በተለይ ይህንን ዘመናዊነትና ዓለማዊነት በምድራችን ላይ ካቀነቀኑ ሰዎች ሐሳብ
አንድ ብቻ ልጥቀስ። ዱርኬም የሚባል ሰው እንዲህ ብሎ ነበር። ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። ልብ በሉ። የዚህ ፖስት ሞደርኒዝም ድህረ ዘመናዊ፣ ፖስት ሴኩላሪዝም ድህረ ዓለማዊነት አቀንቃኞች የሚሉት ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ይፈጥራል፣ የራሱንም አማልክት ፈጥሯል። ወጣቶች ቀስ በቀስ ወደዚህ አምልኮት እንዲገቡ ያዘጋጃል። ዓለምን አንድ የሚያደርግ ለሉሲፈር ለዲያብሎስ የሚገዛ አንድ የሚያደርግበት ሃይማኖት አማልክት ይፈጥራል። ለዚህ ነው በቅርቡ የተባበሩት መንግስታት ሳይቀር ዮጋ የሚባል ልምምድ ሃይማኖት ነው ብሎ ያጸደቀው። ወጣቶች ምናልባት ላዩን ስታዩት ስፖርትና መነቃቃት ወይም የሌላ ነገር መፍትሄ ይመስላል እንጂ በጥልቀት ያዩት ደግሞም የኖሩበት እንደነገሩን ከመናፍስት ከአጋንንት ጋር ተገናኝተውበት አይተዋል። ምናልባት ይህንን መፈተሽ የምትፈልጉ ወጣቶች ለሌሎችም ወጣቶች ለማስተላለፍ ዮጋ ጉሮዎቹ እና አባ ፓይሲዮስ የሚል መጽሐፍ ሰሞኑን 4 ኪሎ ላይ አይቼ አንብቤያለሁ። በግልጽ ከአጋንንት ጋር የሚገናኙ አንዳንዶችም ወጣቶች ኢትዮጵያ ውስጥ ይሰማሉ። ትንንሽ አማልክት እንደሆኑ ራሳቸውን የሚቆጥሩ ፈዋሾች እንደሆኑ ራሳቸውን የሚገነዘቡ አጋንንት የሚያናገራቸው ግን ስልቱ በጣም ረቂቅ ነው። ይሄ የሚያሳየን ምንድን ነው? ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል እንዳሉ ወጣቶች ሳያውቁ ወደ ረቂቅ የአጋንንት አምልኮት በዘመናዊ ስም ግን በማይመስሉ ቀስ ብለው ይሰጥማል። ሰምቻለሁ። አንድ ኢንተርቪው ላይ አሰልጣኝ ነኝ አለ። የዚህ የመነቃቃት አሰልጣኝ ነኝ አለ። ስልክ አስፈለኩ አለ። ኢንተርቪውን ሰምቼ ነው። ፈለኳል። ስልጠና ስራ መጣልኝ አለ። ፈለኩና በጆሬ አንድ ድምፅ ሰማዋል። አለኛል። ደነገጥኳል። ወዳጄ ደነገጥኳል። ናዊው ማህበረሰብ የራሱን አማልክት ይፈጥራል።
ይቀየራል። ይሄንን ነው ሃይማኖቱን ከቻሉ ያሰግዳሉ፣ ካልቻሉ ያደክማሉ። በመናፍስት አሰራርና ረቂቅ በሆነው የአጋንንታዊ ሕይወት ቀስ ብለው ይተካሉ። ይቆራረጣሉ። ይሄ ጊዜው ዘመናዊ፣ መመሪያው ዓለማዊ። ምንድነው ለነዚህ ሰዎች የሚሰጠው ፋይዳ ካላችሁ ወይ 4 ወይ 5 ነጥቦችን ቀስ ብዬ ልንገራችሁ። አንደኛ መንፈሳዊነትን፣ ሃይማኖተኝነትን በዓለማችን ላይ መቀነስ። ጸሎት የሚጸልዩ፣ ጾም የሚጾሙ፣ የማያስቀድሱ፣ ከሃይማኖት የተለያዩ፣ ዝም ብለው የሚኖሩ፣ ዝም ብለው የሚገቡ፣ ዝም ብለው የሚወጡ፣ ስለ ሃይማኖት ጭራሽ የማያስቡ ትውልዶችን መፍጠር። ሃይማኖተኝነት፣ መንፈሳዊነት በምድራችን ላይ እንዲቀንስ በዘመናዊነትና በዓለማዊነት ያ። ሁለተኛ የሃይማኖት መሪዎች ሚና በዓለማዊነት ተውጦ በዘመናዊነት ተቀይጦ ግድ የማይሰጣቸው ይሆናሉ። ሰው ጸደቀ አልጸደቀ፣ ቆረበ አልቆረበ፣ ሰው ሞተ አልሞተ፣ በአግባቡ መራ ነው ያዝ ነው ገባ ወጣ፣ ግድ የማይላቸው መሪዎችን ይፈጥራል። የተቆጣጠራቸው መሪዎችን በመፍጠር መንጋውን መበተን ያስችላቸዋል። ሁለተኛ የሃይማኖት መሪዎች ሚና ይቀንሱበታል። ሶስተኛ አንድ ሃይማኖት እንዳይኖር ይሰሩበታል። ይህንን እነሱ ሪሊጂየስ ፕሉራሊቲ ይሉታል። ይጣፍጣል ቃሉ። የሃይማኖት ብዝሃነት ይሉታል። ጭብጡ ግን ምን ይመስላችኋል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ከሚለው የሃይማኖት እውነተኛ ቃል ግራ የተጋባ እውነተኛውን መንገድ ለማወቅ የሚቸገር እንክርዳዱ በጣም ስንዴን የሚመስል በጣም ሃይ ኮፒ ሆነ እውነተኛው ሃይማኖት ጋር እስኪደርስ ድረስ በመንገዱ ሁሉ ይሄም እውነት እየመሰለው ያም እውነት እየመሰለው ግራ የሚጋባ እንዲሆን አንድ ብቻ አይደለም ሆን ብለው ብዙ ይፈጥራሉ። አንተ ደግሞ እንደ እግዚአብሔር ቃል አንድ ሃይማኖት ስትል ጽንፈኛ ነህ ብሎ ይፈርጃል። ስልት ነው፣ ስልት ነው፣ ግራ ማጋቢያ። እውነቱን እንዳያውቅ ብዙ አማራጮች መፍጠሪያ አሉ። ይሄ ምን ያደርጋል? ትውልዱን የባከነ ምርጫ ስለበዛለት ሁሉም ትክክል የሚመስለው መጨረሻ ላይ እንደው ሁሉም ትክክል ነው፣ ሁሉም መንግስተ ሰማያት ያስገባል፣ ዩኒቨርሳሊዝም ወደሚለው አስተሳሰብ እንዲሄድ ያመቻችላቸዋል።
አራተኛው በዓለማዊ አስተሳሰብ መተካት። ኑሯቸው ሁሉ ይህ ዓለም ብቻ ነው የሚሆነው። መብላት፣ መጠጣት፣ መዝናናት፣ ማግባት፣ መውለድ፣ በቃ ሽር ብትን ያለ ሆዳቸው አምላካቸው፣ ነውራቸው በክብራቸው። ይህ ዓለም መጨረሻቸው አበቃ። ከእግዚአብሔር ይልቅ ተድላ ደስታን የሚወድ ሰው ማፍራት። በዚህ ምክንያት ከእግዚአብሔር የተቆራረጠ ትውልድ መስራት ይህንን ይጠቅማቸዋል። አሁን ወደ ብይን ልምጣ። ልብ በሉ። በጉልበት እንዳልሆነ ስላወቁ የሥጋ ፈቃድን በማሰልጠን የሚያደርገው ጫና፣ የሚከሰተው ዝለት በመጠቀም ከአምልኮተ እግዚአብሔር የተቆራረጠ ትውልድ ማምጣት። ይሄ ምን ይፈጥርላቸዋል? መንፈሳዊነት ይሳሳል፣ ሃይማኖተኝነት ይቀዘቅዛል። ሃይማኖተኛ ቢሆን እንኳን ለዘብተኛ ይሆናል። ገንዘቡ አይቅርበት እንጂ ማንም ይሁን ማን ይግባ ይውጣ ምንም አይመስለው። አማኝ ሆነ መናፍቅ ምንም አይመስለው። ለዘብተኛ ይሆናል፣ ግድ የለሽ ይሆናል። ቅድም የዘረዘርኩላችሁ ጥቅም ፋይዳ ያገኙበታል። ግን ራሳቸው የበየኑ ምን እንዲሆን የፈለጉት እዩ። ጥቂት ነጥቦችን ጨምሬ ልንገራችሁ። ዓለማዊነት፣ ይሄ አሁን ያልኳችሁ የውጊያ ስልት፣ መንፈሳዊነት የሚያሳሳው፣ ሃይማኖተኝነት ከቻለ የሚያስወግደው፣ ካልቻለ የሚያደክመው፣ ደግሞ ካልተሳካለት ለዘብተኛ የሚያደርገው ዓለማዊነትን ምን ብለው እንደበየኑት ዲፋይን እንዳደረጉት ልንገራችሁ። እንዲህ ብለው ነው። ማን ነው ዓለማዊ ብላችሁ ስትጠይቁ እነሱ እንዲህ ይላሉ። የዚህ ዓለም ጉዳይ የሚያስጨንቀው ሰው ዓለማዊ፣ መንፈሳዊ የሆነ ነገር የማይገደው ሰው ዓለማዊ፣ የቤተ ክርስቲያን አስተምህሮ የማያሳስበው ሰው ዓለማዊ፣ ስለ ገዳማዊ ሕይወትና ስለ ጭምትነት ብዙም ትኩረት የማይሰጥ ዓለማዊ። የራሳቸው ትርጉም ነው። እንደዚህ አይነት ሰው መፍጠር የአዲሱ ዓለም ስርዓት ከመምጣቱ በፊት ሃይማኖተኞችንና መንፈሳዊያንን የምናጠቃበት ስልት ነው። ልብ በሉ። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ቅድም ያልኳቸው ስለሚበላው፣ ስለሚጠጣው፣ ስለሚለበሰው ብቻ የሚያስብ ሰው፣ እነሱ ወደሚፈልጉት መረብ የገባ ሰው ነው። ምዕመናን፣ እስኪ ጥቂት ነገር ነው እንነጋገር። በቀን ስንት ጊዜ እንደሚበላ የሚጨነቅ ሰው እንጂ ስንት ጊዜ በቁም ነገር የሚጸልይ ሰው ስለሚጸልየው ጸሎት የማያስብ ሰው ዓለማዊ ሆኗል እያልኳችሁ። እርግጠኛ ነኝ አሁን ብጠይቃችሁ መፈታተሽ እንችላለን። በቀን ቢያንስ 7ቱን የጸሎት ጊዜያት ተውዋቸው። በቀን ቢያንስ 2 ጊዜ ትጸልያላችሁ ወይ ብላችሁ እርግጠኛ ነኝ ጥቂት ሰዎችን ነው ማገኘው። በቀን ቢያንስ ግን
ሶስት ጊዜ የሚበላ ግን ብዙ ነው። ገንዘቡን ያባክናል። የጽድቅ ጊዜውን ያባክናል። ትሩፋት ሊሰራበት የሚገባውን ጊዜ ያባክናል። የባከነ ይሆናል። ምን ሆነ? ዓለማዊ። ስለሚሰራው ቤት ማሰቡ ምርጥ ነው። ስለ ሰማዩ ቤት፣ ስለ ሰማያዊው መንገድ መርሳቱ ግን ዓለማዊ ነው የሚያደርገው። በሞቴ የስቅለት ቀን የዓርብ ቀን ብቻ የሚመጡ የሉም። በቃ የዓይን አምሮቷ የልብ ምኞቷ እያችን ብዙዎች በስራዋ አባክናለች፣ በደስታዋ አስክራለች፣ በማፈዝዣዋ አንሁልላለች። ወግታ የጣለቻቸው ብዙዎች ናቸው ተብሎ እንደተጻፈ ማተቡ አለ። ገንዘባችን ያድጋል፣ ጽድቃችን ግን ይሳሳል። የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉ ብዙም የማይጨነቅ ሰው አለ። ማታ ማታ ገንዘቡን ያስታርቃል። ምን እንዳስገባ ምን እንዳስወጣ ይደምራል፣ ይቀንሳል። ወርሃዊ ባንክ ሪኮንሲሊየሽን ወይም ዓመታዊ ስቴትመንት ያሰራል። ጽድቁን ግን ትቶታል። ምን ሆኗል? አይጸልይም፣ አያስቀድስም፣ አይማርም፣ አያነብም፣ በዚህ ትሩፋት አይሰራም። በዚህ ስለ ቤተ ክርስቲያን አስተምሮ ብዙ ግድ የለው። ምን ሆኗል? የዚህ ዓለም ጉዳይ ብቻ የሚያስጨንቀው። ምን ሆኗል? መንፈሳዊ አስተምሮ የማያገባው የማይመለከተው። ምን ሆኗል? ስለ ቤተ ክርስቲያን አስተምሮ ቆብ የማይሰጠው። ምን ሆኗል? ወዳጅ አሁን ራሳችንን እንፈትሽው። ዓለማዊ ነን? መንፈሳዊ እየተዋጥን ነው ወይስ እያመለጥን ነው? በስልቱ ተይዘናል፣ በውጊያው ደክመናል፣ አሸንፈናል። ይሄ ወጥመድ የአዲሱ ውጊያ ስልት ወደ መጪው ዘመን የሚያሸጋግር መንገዳቸው ነው። ጊዜው ዘመናዊነት፣ መመሪያው መፈጸሚያው ዓለማዊነት። ሶስት የዓለማዊነት አይነቶች አሉ ይላሉ የዚህ ሐሳብ አቀንቃኞች። በጣም ስለሚጠቅመን ቀስ ብዬ ልንገራችሁ። አንድ ፕሮፌሰር ነው እነዚህ ነጥቦች ያስቀመጠው። ዋና ዓላማ እግዚአብሔር እንደ ቀድሞ ልከልሰው ብዬ ነው፣ መሪ መሆን የለበትም። ቤተ ክርስቲያን እንደ ቀድሞ ተጽዕኖ አሳዳሪ መሆን የለባትም። ማን ነው እግዚአብሔር? who is God after all? ለመሆኑ እግዚአብሔር ማን? አናውቀው። ቤተ ክርስቲያንስ ማን ፈቅዶላት ነው የምትመራው? ማን ፈቅዶላት ነው በሰው ህይወት ውስጥ ተጽዕኖ የምታሳድረው? ማን ናት እሱ? ስለዚህ የዓለማዊነት ዘመቻ ምን አደረገ ካላችሁ ፈጠን ብዬ ጥቂት ነገሮችን ላንሳላችሁ። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ማህበራዊ ዓለማዊነት ይሉታል እነሱ። ሶሻል ሴኩላሪዝም የሚሉት። ሁለተኛው ግለሰባዊ ዓለማዊነት ይሉታል። ሶስተኛው የሃይማኖት ተቋማት ዓለማዊነት ይሉታል። እነሱን አስረድቼ መፍትሄውን ጠቁሜ አበቃለሁ። ምስጢር፣ ትርጓሜ፣ ወንጌል ተምራችኋል፣ ታውቃላችሁ። እሱን እኔ ማብራራበት አቅም የለኝም። ሊቃውንት እዚህ ሞልተዋችኋል።
እነ የኔታ አሉላችሁ። እኔ ግን ቢያንስ እችን ጠቁሜ ብሄድ መጨረሻ ላይ ምን ታስተምራለህ ብትሉኝ እችን ትምህርት ባስተምር ነው የምመርጥ። ሶስት ዓለማዊነት፣ ማህበራዊ ዓለማዊነት፣ ግለሰባዊ ዓለማዊነት፣ የሃይማኖት ተቋማት ዓለማዊነት መፍጠር። አንደኛው ማህበራዊ ዓለማዊነት እሱ ምን መሰላችሁ? የቤተ ክርስቲያን እነሱ የሚሉት ቤተ ክርስቲያንን አንግሳ ከመቀባት ቀብታ ከመምከርና ከማማከር ማባረር። እነሱ በጣም ቆንጆ ቃል አላቸው። ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ብለውታል። እርግጥ ለይተው አይለዩትም፣ የሚጠቀሙበት ስልት ይኖራል በዓለማችን ላይ። ግን ልብ በሉ እግዚአብሔር ቀብቶ ለእኛ እንመርጣለን እንጂ እግዚአብሔር ምን አገባ? እግዚአብሔር ከፈጠረው ፍጥረት ላይ ማባረር። God is created in the image of man። እግዚአብሔር ሳይሆን ሰውን የፈጠረው፣ ሰው ነው እግዚአብሔርን የፈጠረው ባዮች ናቸው። የእግዚአብሔርን ጣልቃ ገብነት አንፈልግም ባዮች ናቸው። ቃል በቃል ያነበብኩላችሁ ከነሱ ይወጣል። ለማጋነን ምንም ጥረት አላረኩም፣ አሳንሼው እንደውም ሳስቼ ትቼው። ግን ልብ በሉ ይሄ ምን ማለት ነው? ህዝብን ከሚመራው ከዋናው አስኳል እግዚአብሔር ቤተክርስቲያን ቀስ ብሎ ማባር መንፈሳዊ እንዳይ ከክፋትና ከመከራዎቹ ጋር ያን ጠንቀኛ ክርስትና ከአዲሱ የሰብአዊነት እምነት ጋር ከኛ ሃይማኖት ጋር ማለታቸው ነው ማጋጨት ነው የሚሉት። የት ትምህርት ቤት ህፃናት ጋር መጪው ትውልድ ውስጥ አንተ እንደዚህ የሚያደርግ ጥብቅ ትምህርት ቤት የለ። እነሱ ግን ይህን እየሰሩ ይኖራል። ምን ሊያረጓቸው? ወደሚፈልጉት ህይወት በትምህርት በኩል እያቀባበሏቸው። ማህበራዊ ዓለማዊነት እግዚአብሔርን ከትምህርት ውስጥ ማባረር፣ ቤተክርስቲያንን ከኢኮኖሚ ውስጥ ማባረር። ይህ በዓለም አቀፍ ደረጃ ማናት? ምን አገባት? ከሳይንስ ውስጥ ከሚዲያ ውስጥ እግዚአብሔር ምን አገባው? ምን ቤት ነው እግዚአብሔር? ይሄ ምንድን ነው? ዓለማዊነት። ይሄ ተፈጽሞ ያበቃ ይመስላል ወዳጅ። ይሄ ተፈጽሞ ያበቃ ይመስላል። እዚህ ላይ ብዙ ትኩረት አልሰጥበትም። ሁለተኛው ግለሰባዊ ዓለማዊነት። ይሄኛን ይመለከታል። እሱ ላይ ጥቂት ደቂቃ አተኩራለሁ። ከዛ ሰማችሁኝ ነው። ይሄ ግለሰባዊ ዓለማዊነት ኢንዲቪጁዋል ሴኩላሪዝም ምንድነው ካላችሁ የሰዎች ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎ መድከም ነው ብለዋል። እያንዳንዱ ክርስቲያን ከክርስትና ከቻል መነጠል፣ ካልሆነስ ከሱታፌ መለየት፣ ከተሳትፎ መለየት። ምን ማለት ነው ይሄ? አማኝ ከሚሆን ይልቅ ምክንያታዊ እንዲሆን ማድረግ ራሽናሊስት ይሉታል እነሱ። ወዳጄ ፕሮቴስታንቲዝም የወደቀው አንዱ እዚህ ጋር ነው። ምክንያታውያን እንሆን አሉና እስኪ እናንተ ቅዱስ ሥጋውና ክቡር ደግሞ የጌታ እራት የምትሉት ቁርባን የምትሉት እስኪ ሥጋ ሲሆን አሳዩ፣ እስኪ ደም ሲሆን አሳዩን አሏቸው የ16ኛው መቶ ክፍለ ዘመን ራሽናሊስቶች ምክንያታውያን። በእምነት ሊመልሱ የሚገባውን እነ ሉተር ራሽናሊስቶች ስላጠቋቸው ምክንያታዊ ለመሆን ፈልገው አይ በቃ ምሳሌው ነው ብለው አረፉት። አበቃ ገረደሱት። እውነተኛውን የሃይማኖት አንድ ሀብት
ሀብታተ ቤተክርስቲያን ከሚባሉት ቁርባንን ጣሉት በምክንያታዊነት። ወዳጅ አማኝነትን በምክንያታዊነት መተካት ሲባል ምን ይመስልሃል? ስትጠመቅ ስለ መቀዝቀዙ ካሰብክ አማኝ ሳትሆን ምክንያታዊ ሆንክ። ሲጾሙ ስለ መክሳታቸው የሚያስቡ ሰዎች፣ ስለ መታመማቸው የሚያስቡ ሰዎች አማኞች አይደሉም፣ ምክንያተኞች። አየህ፣ ከተሳትፎ ትነጠላለህ፣ ምክንያተኛ ሆነ። ስትመጸውት ስለ መቀነሱ፣ ስትሰግድ ስለ መድከምህ፣ ሌሊት ስትነሳ እንቅልፍ ስለ ማጣትህ፣ እዚህ ስትቀመጥ ስለ መበረድህ ምክንያታዊ ብቻ ትሆናለህ። ይሄ ምንድን ነው? ከተሳትፎ የተለየ ክርስትና። ከአማኝነት ወደ እምነት ምንድን ነው? ዝክር ምንድን ነው? ይኸውላችሁ ቀለል ያደርጉታል። እዚህ ውስጥም ሆነን አንዳንዶች አለ ምክንያታዊ ያለ አገልጋዮችም ሆነ ደግሞ እንደዚህ ተገልጋዮችም ሆነ ሃይማኖተኞች አይደለም፣ ምክንያታዊ። ይሄ ምንድን ነው? የሰዎች ከክርስትና መነጠልና ከመንፈሳዊ ተሳትፎ መድከም፣ ከቅዱሳት መጻሕፍት መርህ ይልቅ ሳይንስን ማግነን። ሳይንሳዊ አብዮትን እያገነኑ ሃይማኖትን ያኮስሳሉ ይላል ኦገስት ኮምት የተባለ ሰው በመጨረሻው ዘመን። ይሄው ብዙ ወጣት የምናጣው ለምንድን ነው? ያንን ዓለም እያገነነ ነው። መንኮራኩሩ እየደነቀው። እግዚአብሔር በመንኮራኩር ውስጥ ቤት ትሰራለህ እኔ አወርድሃለሁ ያለው እግዚአብሔር አይደንቃቸው፣ ግን መንኮራኩሩ ይደንቃቸዋል። በክንፍ የሚበሩ የፈጠረ አምላክ አስገርማቸው። ስለ ጀትና ሚሳይ ያንን ዓለም ይመርጣሉ፣ ይወዳሉ። የሚበልጠው እዚህ ያለ በሚያንሰው ይኮራሉ። ምን ሆኑ? ከእግዚአብሔርና ከቅዱሳት መጻሕፍት መርህ ይልቅ ይሄን ዓለም ፈጣሪነት ያደነቁ ሃይማኖትን ኋላ ቀር አደረጉ። አንዳንዶች እንደዚህ ብለውናል፣ ኋላ ቀሮች ናቸው ኦርቶዶክሶች ብለውናል። ያሉ ማን ፊት እንደሚቀድም ማን እንደሚከተል ፍጻሜ ባይኖር ኖሮ እናዝን ነበር። ፍጻሜው ላይ እንገናኛለን። ፉከራ አይደለም፣ እውነት ነው። ከጋርዮሻዊ ከህብረታዊ አኗኗር ይልቅ ግለኝነትን ያበዛሉ። የሰዎች ከክርስትና መነጠልና ከመንፈሳዊ ሕይወት ተሳትፎ ማስወገድ፣ ግለኛ መሆን። ይኸውላችሁ በጣም የዚህ ሐሳብ ረቂቅ ሐሳብ ሃይማኖተኝነትንና የአምልኮ ተግባራትን ወደ ማድከምና ግለሰባዊ ወደ ማድረግ ነው የሚያሸጋግሩት። ለዚህ እኮ ነው በአንዳንዶች ቤተ እምነት የገሌ ቸርች ግለኛ ይሆናሉ። ግለኛ ሰባኪ፣ ግለኛ አጥማቂ፣ የገሌ ብሔር ሲኖዶስ፣ የነገሌ ቤተ ክርስቲያን ግለኛ ይሆናሉ። ነግሰው መቀመጥ ይፈልጋሉ። ኦርቶዶክሳዊነት ህብረታዊ አንድነት ናት። ከጉባኤ ቤተ ክርስቲያን ከመላእክት በአጸደ ነፍስ ካሉ ከቅዱሳን ከሰማዕታት ከብሔረ ሕያዋን ከብሔረ ብፁዓን በገጸ መሬት ካሉ ከግዑዛን ጋር ህብረታዊ አንድነት ናት። የኔ የሚባል የሌላት እሱ ነው። አሁን አንዱ የተሰበረው ህብረታዊ አንድነታችንን አደከሙ። የተለያየ ስለሆነ ጉልበታችን ደከመ፣ ንግግራችን ተለያየ። ምን ሆነ? ለሚመጣው ህይወት ከመዘጋጀት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ተድላ ደስታን ሃርድ ነው ክርስትና ማለት። መጾምን፣ መጸየፍ፣ መስገድን፣ መመረር
ብዙዎች ከኛ ቤት የሚወጡት ጾም ብለዋል እኮ። የዛሬ ስንት ዓመት የወጡት አዲሶች አስታውሳለሁ። ስማቸውን እንዳልጠራ ብዬ ነው። ብዙ ዓመት የወጡት ዛሬም ጾም ነው፣ ነገም ጾም ነው፣ ሁሌ ጾም ነው። መሯቸው ተርላ ደስታን እንጂ ክርስቶሳዊ መከራን መቀበል አይፈልጉም። ይሄ ምንድን ነው? አሁን ያልኳችሁ ከክርስትና መነጠል፣ ከመንፈሳዊ ሕይወት ተሳትፎ ጣልቃ እንዳይገባ፣ ይልቁንም በተቀደሱ አገልግሎቶች ብቻ እንዲኖር። የት? መቅደሱ ውስጥ፣ አውደ ምሕረቱ ላይ፣ ልብሱ ላይ። ሕይወቱ አይኖርም፣ በፈረቃ ነው የሚኖረው። ቦታው ቢለያይም ከዓለማዊነት ጋር ብዙ አይለያይም። ይሄ የተሰወረ ሌባ እዚህ ያለው፣ እዛ ያለው ደግሞ የተገለጠ ሌባ ነው። ነውሬሽ ነጠላ ቀሚስ ሸፍኖታል። እዛው ወደ ውስጥ ወደ ሕይወቴ ለውጥ እንዳያመጣ ጣልቃ ገብቶ እንዳይመራ። ይሄ ምንድን ነው? ግለሰባዊ ዓለማዊነት። ዓለማውያን በሚኖሩትና እኛ መንፈሳውያንን በምንለው መካከል ልዩነት እንዳይኖር ማጣፋት። እኛም ተናጋሪዎች፣ ሌሎቹም ተናጋሪዎች፣ እኛም ቂም ያዦች፣ ሌሎቹም ቂም፣ እኛም አኩራፊዎች፣ ሌሎቹም አኩራፊዎች፣ እኛም ተጣዮች፣ ሌሎቹም ተጣዮች፣ እኛም ዘረኞች፣ ሌሎቹም ዘረኞች፣ እኛም ተንኮለኞች፣ ሌሎቹም ተንኮለኞች። ምንድን ነው እስኪባል ድረስ ግራም ያጋባ። ምን ማለት መሰላችሁ? በዓል እናከብራለን፣ ግን የበዓሉ ዋና አስኳል ቆርበን ግን አንሄድም። ቄጤማ ይዘን ልንሄድ እንችላለን። ዝም ብለን አጨብጭበን ብቻ ዳር ዳሩን ብቻ ከተቀደሱ አገልግሎት ተሳትፎ እንለያለን። ወደ ዋናው ሱታፌ አንገባም፣ ወደ ሕይወት ሱታፌ። የእግዚአብሔርን ቃል እኮ እንሰማለን፣ መስማቱን እንሰማለን፣ ግን ወደ ውስጥ ገብቶ ለውጥ አያመጣም። ተናጋሪውም አፍ ላይ፣ ሰሚውም ጆሮ ላይ ትቶት ይሄዳል። ቀስ በቀስ ልለወጥ ብሎ አይታገልም። መለያው የእግዚአብሔር ነው። አኗኗራችን ግን የነጋዴ አይነት ነው። አምጣ አምጣ ነው፣ አምጣ አምጣ ነው፣ አምጣ አምጣ ነው። ምዕመናን ሰሞኑን እኮ ሲወቀስ የሰነበተው እዛ ቤተ ምኩራብ ጸሎት ቤት የንግድ ስራ ይሰሩ ይሸቅጡ ነበር የተባለው እዚያ እኮ ጸሎቱ የሚጸልዩት ብቻ እኮ አይደሉም። እዛ ምኩራብ ላይ ያሉት እኮ ብቻ አይደሉም። እኛም ጋር እኮ አንዳንዴ ንግድ አለ። እዩ፣ ጸሎታችን ስለታችን ለነፍስ ጥቅም ለእግዚአብሔር ፍቅር ሳይሆን ለዕድሜ ማርዘሚያ፣ ለጠላት መጉጃ፣ ለሀብትና ንብረት መጠበቂያ እያደረግነው ከጸለይ ነው ነጋዴዎች ነው ምን ሆነው። የክርስቲያን ዋናው ዓላማው ግቡ ከእግዚአብሔር ጋር ተገናኝቶ መኖር ነው። ሌላው እግረ መንገድ ነው ይጨመርላችኋል የተባለው። ማዕተባችን ይታሰራል። የተወደዳችሁ ክርስቲያኖች፣ አኗኗራችን ግን ይለያል። እንዘፍናለን፣ ምንም አይመስልን። እንሰክራለን፣ ምንም አይመስልን። እንዋሻለን፣ ምንም አይመስልን። ሌላውን ምኑን እናገራለሁ? አያችሁ፣ ወደ ውስጣችን ገብቶ የምንኖረውን አኗኗር ለውጦ ለጽድቅ አብቅቶ የሚፈለገውን ሕይወት እንዳያመጣ ይሄ አሁን ያልኳችሁ ግለሰባዊ ዓለማዊነት ተሳታፊዎች እንዳንሆን ያደርገናል። አሁን ብዙዎቻችን ከተሳትፎ ርቀናል። ንስሐ አባት አለን፣ ንስሐ መግባት ግን የለም። አያችሁ፣ እናምንበታለን ግን አንኖርበት፣ እንፈልገዋለን ግንስ አንሳተፈው። ይሄ ምንድን ነው? ግለሰባዊ ዓለማዊነት። ባጭሩ የሃይማኖቱ ምልክቶች አሉ፣ መልእክቱ ግን የለም። ነጠላዬ ሳጣፋ መስቀል እያርጌ ነው። አንገቴ ላይ ማተብ ሳደርግ መስቀል ፍቅር ነው። ምልክቱ አለ፣ መልእክቱ ሁሉን አፍቃሪነት ግን የለም። መልእክቱ
አስታራቂነት ግን የለም። የመስቀል መልእክቱ ሁሉን አቃፊነት የለም። በቀኝ እጁ ቀደምት ሕዝብን አይሁድን፣ በግራ እጁ አዲስ መጪዎቹን አሕዛብን እንዳቀፈበት ማቀፍ ግን የለም። አያችሁ፣ ምልክቱ አለ፣ መልእክቱ ግን የለም። ይሄ ምንድን ነው? የመስቀሉ ቃልና ሕይወቴ ነው የሚል ክርስቲያን መጥ ይሄ ምንድን ነው? ዓለማዊነት ግለሰብ። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። እሱን በአንድ ደቂቃ ብቻ ልግለጽ። የሃይማኖት ተቋማት ዓለማዊነት ይሄ ምን መሰላችሁ? በዓለማችን ላይ ያሉ የሃይማኖትን ተቋማት ዓለምን እንዲመስል አድርጎ መቀየር ነው። ለምሳሌ በዓለም ላይ ያሉ አንዳንድ ቤተ እምነቶች መዘርዘር እችላለሁ፣ ግን ስለማያስፈልግ ነው። እናውቃቸዋለን፣ ግን ስለማይጠቅም ነው። እዩ፣ ዓለማዊው አስተሳሰብ ሰብአዊ መብት አክባሪ አይደላችሁም ሲሏቸው ምን ማድረግ ጀመሩ? የግብረ ሰዶማዊ የተመሳሳይ ጾታ ጋብቻን ፈቀዱ። አያችሁ፣ ምን ሆኑ? ዓለማዊ አስተሳሰብ የሚፈልገውን በሃይማኖት ተቋማቶቻቸው ተቀበሉ። ይሄ ምንድን ነው? የሃይማኖቱን ተቋማት መውረስ ነው። ምሳሌ የሴቶችን እኩልነት አታከብሩም ሲሏቸው አንዳንዶች ተቋማት፣ የሃይማኖት ተቋማት ልበል፣ በትምህርት ጥቅስ ያዙልኝ፣ ለሴቶች ስልጣነ ክህነትን መስጠት ጀመሩ። ምዕመናን አያችሁ እንዴት ዓለማዊ እንደሚያደርጓቸው። እኛም ጋር የተሞክሮ ነበር። አሁንም ይኖራል። ስልቱ ሊቀያየር ይችላል እንጂ ይኖራል። ስለዚህ ምንድን ነው? እዩ፣ ቤተ ክርስቲያን ከብዙ ነገር ከተባረረች፣ ክርስቲያኖች የመንፈሳዊ ሕይወት ልዕልና አጥተው ከመንፈሳዊ ሕይወት ተሳትፎ ርቀው አውደ ምሕረት ላይ ብቻ፣ መቅደስ ውስጥ ብቻ፣ አለባበሶቻቸው ላይ ብቻ፣ ይልቁንም በሕይወታቸው ሃይማኖት የሚሰሙት ቃል ለውጥ ካላመጣ ዓለማውያን አድርገናቸዋል ነው የሚሉ ይመስላሉ። ይኑሩ፣ በዓሉን አንከለክላቸው፣ ተጽዕኖ ግን እንዳይፈጥር እንዳይቀይርብን እኛ እንቀይርባቸዋለን። እሱ ነው የሚሉት። ቤተ ክርስቲያን ምን ታድርግ? እኛ ምን እናድርግ? ከዚህ ለመውጣት ምን እናድርግ? መጀመሪያ የአንዲትን ሴት ቡልጋሪያዊት ኦርቶዶክሳዊት ሴት ንግግር ልናገርና ላብቃ። እንዲህ ትላለች። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ ሁሉ ነገሮች እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም ትላለች። አዎ፣ በዘመናዊው ዓለም ውስጥ ተወዳጅ ሆና ለመቆየት ስትል ኦርቶዶክሳዊነት ርትዕት ማንነቷን አትቀይርም። የዓለም ፍቅር በልጦባቸው ወደዛ የተሳቡትን ልጆቿን ለማምጣት ስትል ቤተ ክርስቲያን ከነሱ ርኩሰት ጋር አትተባበር። አቃፊ አይደለችም ላለመባል ኦርቶዶክሳዊት ቤተ ክርስቲያን ከባህሪዋ አትናወጽ። የልጆቿን የቋንቋ ብዝሃነት ታከብራለች። የልጆቿን የባህል ብዝሃነት ታከብራለች። ነገር ግን በውስጧ የሚደረገውን የሃይማኖት መቀየጥን፣ የስርዓት መለወጥን፣ የቀኖና ጥሰትን፣ የስርዓት መለወጥን ግን አትታገስ። ምክንያቱም ተወዳጅ ሆና ለመቆየት ከዓለም ጋር
አትመሳሰል። ክርስትና በዓለም አለች እንጂ ከዓለም አይደለችም። ኦርቶዶክሳዊነት ይቺ ናት። ይቺን ኦርቶዶክሳዊነት ዛሬ እንኑራት፣ እንተርጉማት፣ ዳግም እናንቃት፣ እናቅናት። በፊታችን የአዲሱ ዓለም ስርዓት ተግዳሮቶች በፊታችን ቆመዋል። እነዚህን ሁሉ ለማለፍ አንድ ኦርቶዶክሳዊ አንድነትን እናጠናክር። በነገር በአስባቡ ልዩነት እየፈጠርን ራሳችንን በራሳችን እያደከምን ማንም ሳያጠፋን እንዳንጠፋ አንድ። ሁለተኛ ቤተሰባዊ መዋቅርን እናጠናክር። ቤተሰብ ላይ እንስራ። ክርስትና ይቀጥላል። ልጆች የሚረከቧት ቤተክርስቲያን እናዘጋጅ። መቅደሷ የተከፈተ ሙጃ የማይበቅልባት ቤተክርስቲያን እናስርክ። ልጆቻችን ላይ የእውነት በእውነት እንስራ። ሶስተኛ ኃጢአት አይሁን እንጂ ምንም ሰርተን ራሳችንን እንቻል፣ እንተጋገዝ። በኢኮኖሚ አቅም ትንሽ ጠንከር እንበል። የመጣ የገባው ሁሉ ፕራይቬታይዝ ሲያደርግህ ማተብንም አውልቅ እንዳይል፣ የራበው ሆድ ስለ ሃይማኖቱ ለማሰብ እንዳይቸገር። አንድ ግሪክ ተራራ ላይ አቶስ ገዳም ያለ አንድ የበቃ ሰው እንዲህ ብሏል አሉ። ኦርቶዶክሳውያን በመጨረሻው ዘመን በምግብ ሰብል ራሳቸውን ካልቻሉ ይህ ዓለም እንዳያጠፋቸው ያሰጋል ይላል። ጎበዝ፣ ኢኮኖሚው ከፈረጠመ ፖሊሲ እስኪያስቀይር ድረስ አቅም አለው። ስለዚህ እኛ ምን ልንሆን እንደምንችል ጠንክሩ፣ ተሳተፉ፣ በርቱ፣ ወገባችሁን እሰሩ። ጠንከር ብላችሁ በሃይማኖትና ስለ ሃይማኖት እንኑር። ኦርቶዶክሳዊነት በዓለማዊነትና በዘመናዊው ዓለም ውስጥ ይቆየን።